ቅዱስ አምላክ ነው ብለህ ታምናለህ? መንፈስ ቅዱስ አምላክ ነው ብለህ ታምናለህ? እኔ ሻሃዳ ሊይዝ ነው ያልኩህ። ምንድን ነው ስለምንድን ነው የምታወራኝ? ሻሃዳ ልትይዝ ነው? እርግጠኛ ነው? እርግጠኛ ነኝ። ምን ነው ያ እንግዲህ ልጁ ድንገት ገባ ማለት ነው። ሻሃዳ ሊይዝ ነው ብሎ ገባ። ተምርሃል የለም፣ እስልምናን አውቀሃል የለም። ሉክ እንግዲህ በምን ያህል ፍጥነት ሻሃዳ ሊያስይዙ እንደነበረ እንግዲህ ልጁ እንግዲህ ክርስቲያን ነው ተብሎ ማለት ነው። ከዛ በኋላ ልጁ የሚናገረው ነገር ሻሃዳ ሊይዝ ነው ብሎ ቀጠለላቸው ማለት ነው። ሃይማኖት እየሰበካችሁ አይደለም እንዴ? እሺ እኔ የምለውን በልሽ ከኔ ጋር እሺ። ቀጥል። ኧረ ምን ሆናችሁ? ችግር የለውም። ክርስቲያኖችም ካላችሁ ሙስሊሞችም ሉክ እዚህ ጋር ለሪከርድ እየተዘጋጀ ነው። እንግዲህ ልጁ ክርስቲያን ነው ብሏል። ሻሃዳ ልናስይዝ ነው አለ። ክርስቲያኖችም ካላችሁ ሙስሊሞችም ካላችሁ በደንብ ሪከርድ አድርጓል። ምን ያህል ድራማ ለምን እንደዚህ ያለው? ለምን ነው ያኛው የፖለቲካ አንደኛው የፖለቲካው ድራማ ክፍል አይመስለኝም። ምክንያቱም ባለፈው ተመቷል፣ ያኛው ደርሶበታል፣ አዋርዶታል። ቃል ቤቱ ገብቶ ለምን ድራማ የምትሰራው ብሎ ሜይ ቢ ክርስቲያን ያሳያችኋል፣ ወይንም እሱን ቤቱ ገብቶ ክርስቲያን ታዘጋጀዋለህ፣ እሱንም ታሳያችኋለህ። ቤቱ ገብቶ አዋርዶታል። ያንን ስለተመታ ከዚህ በፊት ስለሚያውቃት ታውሲት ችግር የለውም ምናምን አለ። ይህንኛው ነው የድራማው ዋና ጠንሳሽ የሚሆነው ማለት ነው። ቀጥል ወይ ከዳርጉ ያው ክርስቲያን ነው ሻሃዳ ለመያዝ ነው የመጣሁት ብሎ ተናገሩ። ክርስቲያን ነው ብሎ አጽንኦት መስጠት ለምንድን ነው ያስፈለገው? ደጋግሞ ሪከርድ ክርስቲያኖችም አድርጉ ለምንድን ነው ማለት ያስፈለገው? ደጋግሞ ሪከርድ አድርጉት ለምን ማለት አስፈለገው ነበር? ይታወቃል። ድራማውን እየተጫወተው ስለሆነ ማለት ነው። አስቀጥለው። ስለዚህ እናስይዘዋለን ማለት ነው። እሺ ቀጥል። እሺ አሽሃዱ በል አሽሃዱ አላ ኢላሃ ኢላላህ እፎይ ረሱላ መሐመድ ቅማላም እናታችሁ ትበዳ። አዎ በቃ አያችሁ። ኢሚዲየትሊ የፊቱን ሪአክሽን ምንም አልተቀየረም። አዎ ብሎ ኮንፊርም አደረገው ማለት ነው። የድራማው አካል ስለሆኑ ማለት ነው። ምን አይነት ኢምፕሬሽን ነው መፍጠር የፈለጉ ሰው ላይ ክርስቲያኖች ተሳዳቢ ናቸው ለማለት ነው። ኢንቴንሽኑ ያ ነው። ኢሚዲየትሊ ኮንፊርም አደረገው። አዎ ብሎ ኢሚዲየትሊ ነው የተቀበለው። ኦኬ ቀጥል ክርስቲያን። ያ ቅማላ መሐመድ ልታስከትለኝ ነው ወይ መሰለኝ? አንድ ሰው እንዳያወጣው። እሺ ቀጥል። የድራማው አካል ምንድነው? አንድ ሰው እንዳያወጡት ሌሎች ያኛው የድራማው አካል ስላልሆነ ነው ጣልቃ እንዳገባ። ይቀጥል። ምንድነው እሱ ማስረጽ የፈለጉት? እየተሰደብን ነው ምትለዋን ለማጽደቅ ነው። የጠራው ልጁ ማን ነው? እፎይ ረሱልላህ ምትል ጠርቷል። ስለዚህ እፎይን እንዴት አድርገን እንመታለን ነው። እንደዚህ አይነት ሌም ሲድ የሆነ አርጉመንት እንትኖችን ድራማዎችን ጠንቅቀን እናውቃታለን። እኛ ቤታችን ላይ በደንብ ታዝባችኋል አይደለም? ወደ ክርስትና ለማምጣት ተውና እስልምናን ወክሎ ለመወያየት እንኳን ካልተመቸን ፕሮፋይሉን አይተን እናስወጣለን። አይታችኋል። ክርስቲያኖች ብቻ ሳትሆኑ ሙስሊሞች ለዚህ ትመሰክሩልናላችሁ፣ ታጨበጭቡልናላችሁ። ባለፈው አይታችኋል። አንደኛው ፕሮቴስታንት ሆኖ ሙስሊም ነኝ ብሎ ምን ያህል አዋርጄ እንደላኩት አይታችኋል። እሱ ሙስሊም ነኝ ብሎ እየደረቀ ያው ማለት ነው ሙስሊም ነን እያለን ጥያቄን መመለስ እንኳን ቤታችን ላይ እንዴት በእስልምና ስም ትመጣለህ ብለን እንዴት ፕሮፋይልን አይተን የፕሮቴስታንት ነው ብለን አዋርደን የላክ ነው አይደለ? እኛ መገለጫችን እውነት ስለሆነ ማለት ነው። አሁን የልጁን ፕሮፋይል አሳያቸው። ቀጣይ ደግሞ ትናንትና የነበረውን እናሳያቸዋለን። ቀጥል። እሺ እኛ ዘነዋል። ሪካርዱ ኤቭሪቲንግ ታይዛለች። ዛሬ ያለበትን የልጁን ፕሮፋይል ላሳያችሁ። እንግዲህ ታያችሁ ልጁ ክርስቲያን ነው ለማለት አንድ ቪዲዮ ተለቀቀ። ክርስቲያን ነው ለማለት ያ ቪዲዮም ደግሞ ምንድን ነው? ከዚህ በፊት ተቆርጣ ወጣች ሙስሊሞች ከሊጥ ጋር ምናምን የሚያደርጉትን ግንኙነት የተናገርኳትን እሷን ነው የለቀቃት። መቼ ነው የተለቀቀው? አሳያቸው። እኔ ከ100 በላይ መረጃ
ስንት ሰዓት ላይ? 10 ሰዓት ላይ ድራማው ከተካሄደ በኋላ ማለት ነው። ልክ ድራማውን እንዳካሄዱ እችን ቪዲዮ ለቀቋት። ምክንያቱም ሰው ሰርች ያደርጋል፣ ከዛ በኋላ ፍለጋ ይሄዳል። ማን ነው ይሄ ልጅ ብለው ይሄዳሉ። ስንት ላይ ፎሎወር አለው? ስንት ተከታይ አለው? 975 ሰዎች ተከታዮች አሉት። ስንት ሰው እሱ ተከትሏል? 166 ሰው ተከትሏል። የትናንትናው ውሎ እንዴት ነበር? ሻዳ በያዘበት ቅጽበት ላይ ደግሞ ስንት ሰው ተከታይ አለው? ስንት ሰው ነበረ ያለው? ቪዲዮስ ምን ነበረ? አሳያቸው። አሁን እሱን ሪካርድ ሙስሊሞቹ ራሱ መረጃዎችን ስለሚልኩልን እናመሰግናለን። እናንተ ብትዋሹ ሀቀኛ ሙስሊሞች ስላሉ ከኛ ጋር ያሉ ፎሎ አድርጎኛል። አሁን እኔን አንተንም አድርጎሃል፣ እኔንም አድርጎኛል፣ እሱንም አድርጎታል። አላደረገንም፣ በፊት እኛንም አላደረገም፣ ፎሎወራችንም አይደለም። አሁን ግን ሰው ሰርች አድርጎ ቼክ ስለሚያደርግ ማን ነው ይሄ ሰው ስለሚል ክርስቲያን ነው የሚለውን ለማጽደቅ ተሰርታለች ማለት ነው። አስቀጥለው። ያ እንግዲህ እንደምታዩት እኔንም ፎሎ አድርጎኛል፣ እፎይንም አድርጎታል ማለት ነው። አሁን 166 ፎሎዊንግ አለ። ፎሎ የሚያደርጋቸው ስንት አሉ ማለት ነው? 166። የትናንቱን ደግሞ አሳያቸው። ወራዶች እኛን አትይዙንም። የሁላቸው የትም ብገቡ ማለት ነው እኛን አታመልጡንም። የትናንትናው ይሄ ነው። ያዘው አትክፈተ። ቆይ አንዴ እንትን በለውና ቪዲዮን አያርገው አንዴ። ኦኬ በቃ ስንት ሰው ነው ፎሎ ያደረገው? 2 ሰው። ቪዲዮ ለቋል? አልለቀቀም። 911 ሰው ፎሎ አድርጎታል። ምንም ፎሎ ያላደረገ ሰው 911 ሰው እንዴት ፎሎ ሊያደርጉ ቻለ? ምንም ቪዲዮ ያለቀቀን ሰው፣ አንድ ቪዲዮ እንኳን ያለቀቀ ሰው 911 ሰው ምንድን ነው ብላችሁ ፎሎ አደረጋችሁት? ፎሎ አላደረጋችሁ። ፎሎ ሳታደርጉት እንዴት ፎሎ ሊያደርጉት ቻሉ? ፎሎ ያደረጋቸው ደግሞ በጊዜው የችኩል ይመስለኛል። መዝሙረ ያሬድ እና ሰላም የሚባል አካባቢ እንደዛ ነው አድርገውን። ያ እኔንም ፎሎ አላደረገኝም ነበር ትናንትና፣ ወይንም አላደረገውም። ፎሎ ያደረጋቸው ስንት ናቸው? 2 ናቸው። የዛሬውስ 166 ሉክ ዩታ አታመልጡንም ስላችሁ ያ መዝሙር ያሬድ ላይቭ ላይ ያለ ነው እንግዲህ ፎሎ ላይቭ ላይ ያለ ማለት ነው። የተቀረጸ እንትን ነው። ያ እሱም ፎሎ ያደረጉት ማን ናቸው? ዘሆል ሙስሊም ነበሩ። ዘሆል ሙስሊም ነበሩ። ሙስሊሞች ይህን ሰውዬ ለምን ነበር ፎሎ ያደረጋችሁት? አንድ ሰው ፎሎ ሳያደርጋችሁ ሙስሊሞች ዘሆል ፎሎ ለምንድን ነው ያደረጋችሁት? ማን ነው ይሄ ሰው? ማን ነው ይሄ ሰው? 900 ሙስሊሞች ዘሆል ፎሎ ያደረጉት ሙስሊሞች ነበር። ዛሬ ክርስቲያኖች ፎሎ አድርገውታል። ፎሎ ያደረጉት ዘሆል ሙስሊሞች ነበሩ። 2 ሰው ብቻ ነው ፎሎ ያደረገው። አንድ ላይክ የለም፣ አንድ ቪዲዮ አልለቀቀም። ሪከርድ አድርጉ ክርስቲያኖች። ይሄ ነገር እንዳያልፍ ተብሎ የተባለው ለምንድን ነው? ማስረጽ የፈለጉት ምንድን ነው? እዚህ ያለውን ኦዲየንስ እንደዚህ ተሳዳቢ ናቸው ብለን እንሰራለን ነው ድራማው። ቃል አንድ ያዋረዳቸውን አሳየው። ያኛው ቱራማ ስላለበት ይቅርብን እያለ ነበረ። ያኛው ግን ኖ ይቀጥል ችግር የለውም እያለ ነው። እናስቀጥለው ችግር የለውም እኔ ኃላፊነቱን ወስዳለሁ አለ እና ያኛው አስቀጥል። ያ ከዚህ በፊት እንግዲህ ኔትወርክ ይዞታል። ተመልሰሃል። ከዚህ በፊት እንግዲህ አንደኛው ይሄ የትናንትናው ላይ ይሄኛው ልጅ ተባባሪ አልነበረ። ይሄኛው ልጅ ተባባሪ አልነበረም። ለምን? ቃል ወንድማችን ገብቶ ቀጥታ አዋርዶት ነበር ማለት ነው። እንደዚህ ሲያጭበረብር ሙስሊም የሆኑ ልጆችን ደግሞ ሻሃዳ ሲያሲዝ ቀጥታ ቃል ገብቶ አዋርዶት ስለነበር ማለት ነው። አዳምጡት። ትናንትና ግን ምን አለ? ጸጥ ብሎ ወንድሙ ድራማውን ሲጫወት እሱ ጸጥ ብሎ እያዳመጠ ነበረ። ሊያስቆመው ሞክሮ ኃላፊነቱን ያኛው ወሰደ። ይቅርብን ሲለው ኖ ችግር የለውም እኔ እንትን እላለሁ ችግር የለውም ብሎ አስቀጠለው ያኛው። ጥንቃቄ ያደርጉ። እያንዳንዷ የምትሰራው እስልምና ጋር እንደዚህ አይነት ሎክ ድራማ የታከለበት ነው። ውስታዞቻቸው ፖለቲካና ድራማን እንደዚህ ከሽነው የሚያመጡ ናቸው። አላሳያችሁም? ክርስቲያን 166 ሰው በ10 ሰዓት ውስጥ ፎሎ ያደረጋቸው ዘሆል ንጽጽር የሚሰሩትን ነው ዛሬ። ለምን ሰው ይሄ ልጅ ማን ነው ብሎ ሰርች አድርጎ ሲሄድ ዘሆል ንጽጽር የሚሰሩትን ፎሎ አደረገ። ኦኬ ይሄማ ንጽጽር የሚሰሩትም የሚያውቅ ነው፣ ንጽጽር የሚሰራ ነው ብሎ እንዲያስቡ ነው። ትናንትና አንድም
አለኛል ክርስቲያን አለ ትናንትና አንዳችንንም ፎሎ ያላደረገ ሰው በ10 ሰዓት ውስጥ ለምንድን ነው እሱ 166 ሰዎችን ፎሎ ያደረገው? 911 ሙስሊም ለምንድን ነው እሱ አስቀድሞ ፎሎ ያደረጉት? ክርስቲያኖች ሳያደርጉት አሁን ነው ክርስቲያኖች ፎሎ ያደረጉት ዛሬ። ቀጥል እንትና ያ ከዚህ በፊት እንግዲህ ያው ሰለሙ ድራማ ሁላችሁም ታውቁታላችሁ። ውርደት ጌጣቸው ነው። የራሳቸው እህት ወንድሞች 10 ጊዜ በተለያየ አካውንት እንደሚያሰልሙ ይታወቃል። ትናንትና ሲቃወም የነበረው ልጅ ከዚህ በፊት ስለተዋረደ ይህን ነገር አልፎታል ማለት ነው። ከዚህ በፊት ግን የተዋረደውን ላሳያችሁ። ይሄ ቃል ወንድማችን ነው ገብቶ ሲያዋርደው ነው። በነዚያ መንፈስን ቀጥል ደስ ይላል። ክርስቲያን ነው የልጅ ቅድም ያወራች ላሰማ እስኪ እና ቤቱ ይወስዱ እየሰለመን ያልከ ክርስቲያን ያልከ ከዛ ወደ ቤቱ ይገባል። ቤቱ ገብተህ ስታይ ቤቱ ምን እንዳለ እዛው ላይቭ ላይ ነው ያዋረደው። ቃል እዛው ላይቭ ላይ ሄዶ ቤቱን እንካየው ብሎ ነው እያዋረደ ያለው ማለት ነው። ስታያቸው ስለና ድራማ አይደለም ኢምራን ሼም አይደለም። እዚህ አሁን ሪከርድ ያደረኩት ቪዲዮ ነው እና እንደዚህ አሁን ድራማ ሰው እየሰለመ ነው ማለት ሼም አይደለም። አሁን ሙስሊሙን ድጋሚ እያሰለማችሁ ትንሽ አይከብድም? ግን አሁን እዚህ ጋር እንጠይቅልኝ ግን አንተ ከየት ሀገር ሄድ ነው እንግዲህ ሰለመ የሚለውን ልጅ እየጠየቀው ነው። እንደዚህ አይነት ውርደት ከዛ በኋላም የተናገራቸው ሀገር ንግግር የተናገራቸው ስህተት ነው። አንድ አይ ቲንክ የአብስራ ነው ምናምን የሚባል ከመቀሌ አይ ቲንክ ከትግራይ ገብቶ የተናገረውም ስለ ትግራይ ቦታውም ትክክል አይደለም፣ ስህተት ነው የተናገረው። እንደዛ አይነት ቦታ የለም ብሎ ምን ላይ ሰጥቶበታል። ውርደት ጌጣቸው፣ ውሸት ካባቸው፣ ምርኩዛቸው በሀቅ ላይ ያልቆሙ ሰዎች ኦልዌይስ እነዚህ ናቸው። ወደ ቶፒካችን እንመለሳለን። ሜሮባ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው፣ እንዴት ነሽ? አለሁ እግዚአብሔር ይመስገን። ትናንት እኮ የላችሁም ነበር። ትናንትና አካውንታችን ተዘጋ አስወጣንና ዛሬ አፒል አድርገን ነው የከፈተልን። ለሳምንት ዘግቶብኝ ነበር። እንኳን ደህና መጣችሁ። እኔማ ከስራ ስወጣ ያው ብዙ ጊዜ እናንተ ጋር ነው ከስሩን ያዳምጣለሁና ትናንት ደግሞ ስፈልጋችሁ በዚህኛው አካውንት ራሱ ተፖስቷቸው ስገባ የላችሁም። ያገባንና አስወጣን፣ አባረርን፣ አልቻልንም። በዛኛው ዘጉብን፣ የኛውንም ዘግተውብን ነበር። አፒል አድርገን ለቀቀን። ያንቺም ያው መከራ እጣው ደርሶሻል። አዎ አሁን ነው ትንሽ ተዘግቶ ከተከፈተ በኋላ የአይዲ ምናምን አስገብቼበት ትንሽ አሁን ቆየ። ሌላው ተዘግቷል። 4 አካውንት ነበረኝ የስራ ሁሉም ተዘግቷል። አዎ ከባድ ነው እንደዛ ከሆነ። 4 አካውንት የስራውን ዘጋጉት። አዎ ያው ይሄ ብቻ ነው ለጊዜው ያለው፣ ችግር የለውም። ያንተን ደግሞ ኮፒ ሊንክ እናደርጋለን በቻል ነው። ያ እንግዲህ የክርስቶስ ወደ ክርስትና ሲመጣ እንዲህ ነው፣ መከራ ይኖራል፣ ግድ ነው፣ መቻል አለብሽ። ኧረ እኔ እግዚአብሔር ይመስገን ምንም የደረሰብኝ ነገር የለም። ያው ዋናው ጠንከር ማለት ነው። አምና ረመዳንን ዘንድሮ አብይ ጾምን እንዴት ይዘሽዋል? በጣም ደስ ብሎኛል። ያው እየጾምኩ ነው። በመጾም ረመዳንን በደስታ ነው እያሳለፍሽ ያለሽው መከራው ጋር? አዎ የዛሬ ዓመት በነገራችን ላይ ግማሽ ነው ማለት ከግማሽ ጾም በኋላ ትምህርት ጀምሬያለሁ። እኔ ትምህርት እየተማርኩ ነበረ እና ሙሉውን ጾም አልጾምኩም። ኦኬ። አይ የሆነ ሰዓት ላይ ላሽ አልሽው። እና አሁን እግዚአብሔር ይመስገን ያው
ሽኩሪ እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? አለ ሜሮባን ተዋወቂያት፣ እሷም ዘመድሽ ነች። ታውቂያታለሽ? እሺ እህት ላስተዋውቅሽ። እንዳንቺ እሷም ከእስልምና የመጣች ነች። ኦኬ ሰው አለ መሰለኝ ከአብሯት አለ ሰው አብሮሽ ከበታችሽ ወንድም ሰጥቼሻለሁ። ከኋላ ከበታችሽ ያለውም ከእስልምና የመጣ ነው፣ ወንድም ይሆንሻል። ከበላይሽ ያለችው ደግሞ እህት ትሆንሻለች ማለት ነው። አውሩ ከእስልምና በመጡ ሰዎች ተነጋግ ይሄ ስለዚሁ ቤተሰብ ልፍጠርላችሁ። እሷን እንኳን አውቃታለሁ፣ ያው እሱ ከሆነ ነው እንጂ እሱ ደግሞ ምርጥ ዲያቆን ነው። ዲያቆን ሆኗል። አሁን ወደ ከእስልምናው መጥቶ ዲያቆን ሆኗል እና ጎበዝ ነው። የሆነ ሰዓት እኔ ቤት ገብተህ ነበር እንዳይመን እሱ ይሁን የሆነ ልጅ ብቻ ኢትዮጵያ ነው ያለው ገብቶ አስታውሳለሁ። እኔ ቤት የገባ ልጅ ነበር። እሱ ነው ያ ሰላም ነው ሜሮ ብዬ እኔ ነበርኩኝ። አጋጣሚ አይቼሽ ነበረ እንዲሁ ፎይ ቤት አይቼሽ ነበርና ከዚህ በፊት ልተዋወቅሽ ሰላም ልጅ ብዬ ነበር የገባሁት አጋጣሚና ክላስ ስለነበረብኝ ቶሎ ላይቭ ከላይ ወጥቼ ወደ ክላስ ሄድኩ። ያኔ ሳንተዋወቅ ቀርና ሂሩትም ተዋወቃት ምናምን እያለች ነበረ እና ደስ ይለኛል እንደዚህ ከእስልምና የመጡ ሰዎችን ስተዋወቅ ዘመድ ያገኘ ያክል ነው የሚሰማኝ። ያው ፎይም እንዳለው ነው ከእናንተ ከሱ በኋላ ደግሞ እናንተን ነቃልን ምናምን ስተዋወቅ ምንም እንኳን የስጋ ወንድሞች ቢኖሩኝም ሞር ደግሞ መንፈሳዊ ወንድሞች እና እህቶች ስለሚያስፈልጉ ደስታ ይሰማኛል እንደዚህ እናንተን ስተዋወቅ። እሺ ወንድማችን ፎሎ አረጋችኋለሁ ሁላችሁንም። በርቱ፣ ጎበዝ ነው። እሱም ብዙ ልጆችን እያመጣ ያለ ልጅ ነው፣ በውስጥ ይሰራል። እና ሹክሪ አንቺስ እንዴት ነው? እኔ ደህና ነኝ እግዚአብሔር ይመስገን። ምን አለ የምታስተላልፊው? ክርስትና እንዴት ነው? ተመላለሱ፣ ወደ እውነቱ ኑ። እኔ አሁን ስላንተ ምስክርነት መስጠት ፈልጋለሁ። ስለኔ አይደለም ስለ ራስሽ። እኔ በርግጥ ያው ስለ እስልምና እውቀቱም አለኝ፣ ግን በብዛት ከታች ሆኜ እከታተላለሁ እንዲህ ክርስትናን ሳልቀበል በፊት። ያው አንድም በአንተ ትምህርትና በአንተ ምክር ነው ወደዚህ የመጣሁት። ዋናው እንኳን እግዚአብሔር ረዳሽ፣ ይበልጥ ደግሞ በቤቱ ጸንተሽ የተሻለ ፍሬ የምታፈሪበት ሌሎች እህቶች ቤተሰቦችሽን የምታመጭበት ያድርግልሽ። አሜን አሜን። በርቺ። ያው መከራ ይኖራል፣ ፈተና ይኖራል። እንትና እንኳን ሜሮባ ሳዳ በዚህ ምስክር ነች። የደረሰባት ብዙ ጫና ደርሶባታል። ሚዲያው ላይ ብዙ ረግጠውሻል ሳዳ እና እኔማ እስካሁን ድረስ እኮ አለ። አሁን ደግሞ ያው በተለይ አንተ ጋር ሌሊቱን ሙሉ አንተ ጋር ነው የሚያድሩት። ከዛ ጧት ጧት በቃ ስራ ስገባ እንዳለ እዛ አሁንም እንደቀጠለ ነው። ከዛ ወደ አንቺ ይመጣል፣ ወይ ቤት ወደ አንቺ ቤት ነው። እኔ ጋር እንዳለ በቃ እፎይ ሲሉ ነው የሚውሉት። አይ ጥሩ ነው። አንዳንዴ ጸጋ ነው። ይሄንን መሸከም መቻል በራሱ ጸጋ ነው። ቆዳችን ወፍራም ስለሆነ ይህንን መሸከም መቻላችን በራሱ ስድቡንም እርግማኑንም ኤቭሪቲንግ መሸከም መቻሉ ጥሩ ነው እና በርቱ። እየቀለለ እየለመድኩት ነው። ስድቡንም ኖርማል ነው። በተለይ አንተ ቤት ሳመሽ እንደዚህ እኔ እየቀለለኝ ነው ስድቡ የሚሄደው። ለምን በቃ በየቤቱ ነው ሳየው፣ እኔ ጋር ብቻ አይደለም እና እግዚአብሔር ይመስገን። ስድብ ደግሞ ያው ምንም የሚጎልብኝ ነገር የለም በስድብ። ያ ሰው ያለውን ነው የሚሰጠው አይደለ የሚባለው? ሰው ያለውን ነው የሚሰጠው። ያላቸውን ነው የሰጡት። አንፈርድባቸው ማለት ነው። ሰው ያለውን ከሰጠን ፉጋ ይባላል። ስድብ ነው ያለን አሉ። ኦኬ በቃ እናንተ የሚገልጻችሁ ይሄ ነው ብሎ ጀስት የተማራችሁት ይሄ ነው የሚገልጻችሁ ይሄ ነው፣ ተቀብለናል። ጭንቅላታችሁ ይሄን ያህል ነው ከማለት ውጭ ምንም ማድረግ አንችልም እና በርቱ።
ያው ሰሞኑ ደግሞ ሰሞነ ጾም ስለሆነ ናቢይ ጾም ስለሆነ ጠንከር በሉ፣ እኛንም አበርቱን። እኛ ስንሰብ አበርቱን። እንደዛ ነው። ሁሉም ባይዜ ከእስልምና የመጡት ተፍ ተፍ ይላሉ እና ክርስቲያኖች ደግሞ ከእነሱ ጥንካሬ ልትማሩ ይገባል እና እንደዛ ነው። ማማዬ አንተሽ ቃል አላችሁ? ሰላም እንዴት ናችሁ? እንኳን ደህና መጣችሁ ብያለሁ። እንኳን ደህና ቆያችሁ። ቀጥሉ ማማዬ እናንተሽና ቀጥላለሁ። መሐመድ አበባውም አለ። ሰላም ብለናል ወንድማችን። እንዴት አላችሁ? ዛሬ እንዴት ናችሁ? ሰላም እንዴት ነህ መሐመድ? አለው ሪፖርት ምናምን የሚለውን ሰምቼ ነው። ምናልባት ዘግቼ ከሆነ የሰማሁት አላውቅም። ሰሞኑን አንዳንድ ኢንፎርሜሽኖች እኔም ስለነበሩኝ ያው እነሱ ሙስሊሞቹ በተለይ ደግሞ ይሄንን እንቃወማለን የሚሉ አንዳንድ ስላሉ ማለት ነው። ይሄ ከግድያ ጋር የተያያዘ ነገር ልጆቻቸውን መጠበቅ እንዳለባቸው፣ ምክንያቱም በየመስጊዱ እየተሰበሰቡ ስለ ግድያ ነው የሚያወሩት። ምክንያቱም እኔ በተጨባጭ ደረጃ በተሰበሰቡበት እኔ የማውቀው ሰው እዛ በቦታ የነበረ ስላደረሰ ቪዲዮ ሰርቻለሁ። እኔም እና ረመዳን ሲመጣ ሁልጊዜ እንደዚህ ያሉ እንቅስቃሴዎችን ያደርጋሉ እና በዛው መልእክት ያው ብዙ ሙስሊሞችም ስለሚኖሩ በዛው መልእክት ለማስተላለፍ ነው። አንደኛ ችግር ውስጥ ራሳችሁን እናታስገቡ። ማንም ሰው ሃይማኖትን መስበክ ይችላል፣ ግን ማስገደድ አይቻልም። ማስገደድ ውስጥ ገብታችሁ ፖለቲካ የምትሰሩ ከሆነ አርፋችሁ ብትቀመጡ። ምክንያቱም አንዳንድ ሪከርዶች እኔ ጋም ስላሉ ማለት ነው። አንድ ጊዜ ታስታውሱ ከሆነ የሆነ ቮይስም ማስተላለፍ ነበር ወደ 9-8 ደቂቃ አካባቢ የሚሆን። አሁንም ተመሳሳይ ስላለ ብታርፉን በቃ ወንጌልን ስሩ ማለት ነው። ምንድነው እስልምናችሁን ስበኩ። እውነቱን የፈለገ ወደ እውነት ይመጣል። ከዛ ውጭ ያለ ግን ይሄ ረብሻ ለመፍጠር ግርግር ለመፍጠር የሚደረጉ ነገሮችን ብታቆሙ ለሙስሊሞች መልእክት ለማስተላለፍ ነው። እናንተ ደግሞ እፎይ እግዚአብሔር ይባርካችሁ። በጣም ቆንጆ ስራ እየሰራችሁ ነው። በጣም ብዙ ነገር ነው የቀለለልን። እኔ በጣም ደስተኛ ነኝ። ከዚህ በኋላ አልፎ አልፎ ለመግባት እሞክራለሁ፣ እመጣለሁ። በርቱ። በጣም ጥሩ ስራ እየተሰራ ነው። በጣም ብዙ ስራ፣ ምናልባት እናንተ የማታዩትም ትልልቅ ስራዎች እየተሰሩ ነው። በየክፍለ ሀገሩ በየገጠሩ ስለሚሄድ ለስልጠና ለትምህርት ሄዳለሁ እና በጣም ብዙ ኢንፎርሜሽን ነው ያለኝ እና በጣም ብዙ እናንተ እዚህ ጋር መጥተው የማይናገሩ በጣም ብዙ ሰዎች ናቸው ወደ እስልምና የገቡ የተመለሱ፣ ከእስልምና የሚወጡ አይቻለሁ። በጣም ብዙ ኦርቶዶክሳውያንን አይቻለሁ በሄድኩበት ቦታ ከእስልምና የተመለሱ ማለት ነው እና በርቱ። ማማዬ ጠፍተሻል፣ አትታይም። ሌሎቻችሁ እንደዚህ ላይ ብላ ያያቸዋለሁ። ጌታ ኢየሱስ ይባረካችሁ፣ ተባረኩላችሁ ነው። አመሰግናለሁ ስላስገባችሁ። እሺ እናመሰግናለን ወንድማችን መሐመድ። እንግዲህ ከግድያ ጋር ረመዳን ሲመጣ እኔም ቀደም በትልቁም በትንሹ ቪዲዮ ሰርቻለሁ። እንትን ላይ የምን ነበረ ያ አርሲ ላይ ሽርካ ላይ ወደ 21 ኦርቶዶክሳውያን ታርደዋል። 21 ኦርቶዶክሳውያን ትናንትና ታርደዋል። ስቲል ምንም አልመሰለንማ። 21 ኦርቶዶክሳውያን በሃይማኖታቸው ምክንያት 21 ኦርቶዶክሳውያን ተገድለዋል። አብዛኞቹ ደግሞ ብዙዎች አካል ጉዳተኞች ለመሆን ምክንያት አካል ጉዳተኞች ሆነዋል። ስቲል ምንም ድምፅ የሆናቸውም የለም። አይ ቲንክ ሚዲያዎች ዝምታ ውስጥ ናቸው ያሉት። በጣም ያሳዝናል። ስለዚህ ዝምታ መምረጥ ጥሩ አይደለም። 21 ኦርቶዶክሳውያን በአንዴ ማለቅ ማለት ይሄ ጤናማ ስላልሆነ ማለት ነው። አንድም ሰው መሞት የለበትም። 21 ሰው ደግሞ በጣም ከባድ ነው። 27 ምናምን እያሉም ነው እንግዲህ ከባድ ነው። የለቅሶ ኢሞጂ ተው፣ የለቅሶ ኢሞጂ ኮሜንት አታርጉ ጋይስ። ያ ቤታችን ታዘጋላችሁ ደግሞ እና እንደዛ ነው። ሌላኛው ሰሞኑን ጋዜጠኞች ላይ እንኳን ለማሸማቀቅ የሚሰሩትን አይታችኋል አይደለ? ነጥሎ የመምታት ስራን እንዲያመቻቸው ነው። የሆነ ኮሮጆ ውስጥ ተጨመረ በኋላ ያንን ነጥሎ የመምታት እሱ ኢሚዲየንስ እያወጡ ሳውዲን ሄደው ይጎበኛሉ። ሰው እንዴት እስራኤል ሄደው ይጎበኛል የሚል እንትን ነው። የማሸማቀቅ ስሪያ ነው እየተሰራ ያለው።
እሱም ላይ ጥንቃቄ ያደርጉ። ከማን ጋር ነው የምንወግነው? ፖለቲካው ባይዘ በጣም ትልቅ የሆነ ዳይናሚክ የሆነ ስራ ነው። እነሱ በጣም ነገሮችን የሚቀይር ስራ ነው ለመስራት እየሞከሩ ያሉት። ይሄ ሂስቶሪካል የሆኑ ነገሮችን የማጥፋት ታሪካዊ ነገሮችን እንዳለ አጥፍቶ በአዲስ ታሪክ መተካት፣ ቦታን የመቀየር ሰውን የማጽዳት ስራ ነው እየሰሩ ያሉት። ሰውየውን ታጸዳዋለህ። ሰውየውን ካጸዳው ቦታውን ትይዛለህ። ቦታውን ከያዝከው ታሪኩን ትቀይራለህ። ያንን ስራ ነው እየሰሩ ያሉት እና ሜይ ቢ ጌታ ቢፈቅድ ወደፊት ኦሮሚያ ላይ የሚሰሩትን ስራዎችን የምናጸዳቸው ይሆናል፣ የምናጠራቸው ይሆናል። የተሰሩ የተረጩ መርዞች ብዙ ስላሉ ቤተክርስቲያን ላይ ሜይ ቢ ቀጣይ እነኛን የምናጠራቸው ይሆናል ማለት ነው። ግን እየተሰሩ ያሉት ጤናማ ነገሮች አሉ። ብዙ ትግሎች ያስፈልጋሉ። ብዙ ውጣ ውረዶች ይኖራሉ። መምህራኖች ዝምታ፣ የሁሉም ምሁራኑም መምህራኑም የድርሻ አካላቱ በእነዚህ አይነት ጉዳይ ላይ ቆሞ መመልከትና ሰንበዲ ላይ ጫንቃ ላይ መጣል ጤናማ አይደለም። ሁሉም ብዕሩ ማንሳት መቻል አለበት። ብዕር የሚችል ምላሱ ማንሳት የሚችል አለበት። በምላሱ የሚችል እያንዳንዱ በሚችለው እንደዚህ አይነት ስራዎች ሲሰሩ ዝምታ መምረጥ ጤናማ አይደለም፣ አያዋጣም። ስለዚህ እነሱ በተቀናጀ ሁኔታ ነው እየሰሩ ያሉት። እኛ ጋር ደግሞ የተበታተነ ነው። ኢቭን ሚዲያዎች ላይ አምጥተው የኛው ሚዲያዎች ላይ ነው መርዝ እንዲረጩ እየተደረገ ያለው። ይሄ ነገር ጤናማ ስላልሆነ ይታሰብበት። ማማዬ እና አንትሽ የፈጠነ እንትን በሉና ወደ ፕሮግራማችን እንመለስ። ሰላም ሰላም፣ እፎይ እንዴት አለ? ሰላም ክርስቶስ በእኔም በእናንተ ላይ እነ ክርስቲያን እነ ቃል እነ ማማዬ ሁላችሁም ሰላም ለእናንተ፣ የክርስቶስ ሰላም ከእናንተ ጋር ይሁን። በርቱ፣ ጠንክሩ። እንግዲህ ቤቱ ቢዘጋ ምንም ቢልም ኮፒ ሊንክ ሪፖስት እንዳይረሳ። እፎይ በርታልኝ። ቴንኪዩ። አልያዝ ቀጥል። እሺ ቴንኪዩ፣ በጣም እናመሰግናለን። ቴንኪዩ። ኦኬ ዛሬ ማማዬ ያለሽ ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ሰላም ብያለሁ። በዚህ አለሽ እያወራሽ የለሽም ትላለህ። ኦኬ ቀጥይ። በዚሁ አጋጣሚ አንድ ነገር ላስተላልፍ። እፎይ ትቀጥላለህ ወደ ርዕስህ እና አንድ ቪዲዮ አይቼ ነው ሙስሊሞች ቤት ገብቶ ሻሃዳ ለመያዝ ያው እፎይን ኮት ያደረገ ስለሆነ ማለት ነው እና ሻሃዳ የመያዝ አይነት ሄዳችሁበት? ኦኬ በቃ አሪፍ ነው። በቃ ጥሩ እንዳልሆነ እናገር ነበር። እሺ በቃ አይ በቃ ሳየ ነው እሱ እንትን በስህተት ክርስቲያን እንደሚያደርግ ካለ ንስሐ መግባት አለበት። ቄደር መጠመቅ አለበት። ከክርስትና ይወጣታል። በስህተት ክርስትና ውስጥ ያለ ግን እንደዚህ አይነት የሚያደርግ ካለ አስቦበትም ሳያስብም እንዲህ የሚያደርግ ካለ ቄደር መጠመቅ አለበት። እንደዚህ አይነት ቀልድ የለም በክርስትና ውስጥ፣ እንደዚህ አይነት ቀልድ የለም ማለት ነው። ኦርቶዶክስ ሆኖ እንደዚህ አይነት ነገር የሚያደርግ እንደዚህ አይነት ጨዋታ የሚጫወት ካለ ትወጣታለህ። አንተ ስለወጣ ቤተክርስቲያን ምንም የሆነ እንትን አይደለም። እኛ አንተ እንዳወጣ ብለህ የምንለማመጥ ነገር የለም። ጥርግ ትላታለህ ማለት ነው። አንተ ስትነቀል ሺህ ይመጣል ከአንተ የተሻለ እምነቱ ላይ ጠንካራ የሆነ ጎበዝ የሆነ ታማኝ የሆነ በአንተ እንዝላልነት፣ በአንተ ወራዳነት፣ በአንተ ልክስክስነት፣ በአንተ ሃይማኖትን ባለማወቅ አንተ በማሰደብህ ሰው እንዲወጣ ታደርጋለህ እንጂ ምንም አልጠቀምክም ማለት ነው ቤት ሆነ። ስለዚህ ከአንተ የተሻለ ይመጣል ለቤቱ የሚያስፈልግ። እፎይ ካላስፈለገ ከእፎይ የተሻለ ጌታ ሊያስነሳ ይችላል። ይሁዳ ቢነቀል በይሁዳ ቦታ ተተክቷልና፣ ስለዚህ ጥንቃቄ አድርጉ። የቁጥር ጉዳይ እኛ አይደለም ዋና ታርጌታችን። ሰንበዲ መጣ ሰንበዲ ሄደ አስጨንቀንም። እሱ እውነት ምኑ ጋር ነች የምትለዋ ብቻ የምታስጨንቀን። ወደ ቶፒኩ መልሰው ክርስቲያን፣ ቶፒኩ ላይ እንግባውን። ሰዓትም ትንሽ ስለሄደ ያ ሰዓት ሄዶብናል። ወደ ቶፒካችን እንመለስና ዛሬ የምንነጋገረው ያው እንግዲህ እስልምና ከሙሐመድ በፊት አለመኖሩን እንመለከታለን ማለት ነው። እሱም ደግሞ ምንድን ነው? በራሳቸው በቁርአን መሰረት አድርገን
እንወያያለን። እሱ ምንድነው ከሙሐመድ በፊት መጽሐፍ የተሰጣቸው አካላት እነማን ናቸው? ሙስሊሞች ነበሩ ወይስ ክርስቲያኖችና አይሁዶች ነበሩ የሚለውን በስፋት ለመዳሰስ እንሞክራለን። ሙስሊሞች ከዚህ ሰዓት ጀምሮ መግባት ትችላላችሁ። የተወሰነ በልበትና ከሙስሊሞች ጋር እንቀጥላለን። መልካም፣ ወደ እኔ ያስተላለፍከው። እሺ፣ የዛሬ ቶፒካችን እንግዲህ የመጽሐፉ ሰዎች የሚባሉ በቁርአን ውስጥ ተደጋግመው የተነሱ አሉ። የመጽሐፉ ሰዎች ይላቸዋል። እነዚህ የመጽሐፉ ሰዎች ማን ናቸው? የመጽሐፉ ሰዎች እነማን ናቸው? ለምንድን ነው ደጋግሞ ኮት የሚያደርጋቸው? የመጽሐፉ ሰዎች እያለ ለምንድን ነው የሚጠቅሳቸው? እነዚህ የመጽሐፉ ሰዎች እምነታቸው ምንድን ነው? እሱ ምንድን ነው እምነታቸው? ሙሐመድ እንኳን ማታክ ከሆነ እነሱን ጠይቅ ከተባለ እነሱም ደግሞ ከእስልምና በፊት የነበሩ ከሆኑ መጽሐፍ ከተሰጣቸው እምነታቸው ምንድን ነው? መጽሐፍ ተሰጥቷቸው እምነታቸው ምንድን ነው ሊሆን የሚችለው? እነኝህን አካላቶች ዛሬ የምንመለከት ይሆናል ማለት ነው። የመጽሐፉ ሰዎች እነማን ናቸው? እምነታቸውስ ምንድን ነው የሚል ይሆናል ማለት ነው። መሰረት የምናደርገው ሱራ 6 157 ላይ ያለው ነው። ክርስቲያን አውጣና እንዲያንብብልን